ቤንዚን በቀጣይ ወር 158 ብር ሊሆን ነው። በሄሞራጂክ ፌቨር በሽታ 6 ሰዎች ሞተዋል። ስለ በሽታው ለሚዲያ የገለጹት ዶክተር ከኃላፊነት ተነስተዋል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ቤንዚን በቀጣይ ወር 158 ብር ሊሆን ነው። ይህም የሚሆነው የነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ ስለሚደረግ ነው። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን ነው። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስና 15% ኤክሳይዝ ቀረጥን ያካተተ አጠቃላይ 30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ አቅዷል። ነገሩ የመንግስትን ገቢ የሚያሳድግ ከመሆኑ ባሻገር የኑሮ ውድነትን በከፍተኛ ደረጃ የሚያባብስ ነው የሚሆነው። የነዳጅ መወደዱ ቤንዚን በሚጠቀሙ መኪኖች ላይ ብቻ ሳይሆን የትራንስፖርት አገልግሎት ሰጪዎች የሚጠቀሙበት ናፍጣ ላይም ስለሚሆን የመጓጓዣ ዋጋም በከፍተኛ ደረጃ ይጨምራል። ይህም ለሁሉም ምርቶች ዋጋ መጨመር መነሻ ሊሆን እንደሚችል ተሰግቷል። በሄሞራጂክ ፌቨር በሽታ 6 ሰዎች ሞተዋል። የዓለም ጤና ድርጅት በሽታውን የሚያጠና ቡድን ወደ ስፍራው ልኳል። ስለ በሽታው ለሚዲያ የገለጹት ዶክተር ከኃላፊነት ተነስተዋል። የሄሞራጂክ በሽታ ስጋትነት አሁን ከደቡብ ኢትዮጵያ ክልል ከጂንካ ሆስፒታልና ከተማ ወጥቶ የዓለም ጤና ድርጅትም ጉዳይ ሆኗል። በበሽታው የሚያዙና የሚሞቱ ሰዎች ቁጥርም እየጨመረ ነው። የሕክምና ባለሙያዎችም የበሽታው ተጠቂ ሆነው ለሞት ተዳርገዋል። የጤና ሚኒስቴር ዛሬ በሽታውን አስመልክቶ በዛሬው ዕለት መግለጫ ሰጥቷል። መግለጫውን የሰጡት የጤና ሚኒስቴር ዶክተር መቅደስ ዳባ የበሽታውን ምልክት አሳይተው የነበሩ 6 ሰዎች ሕይወት ማለፉን ተናግረዋል። ነገር ግን በላብራቶሪ ማረጋገጥ የተቻለው የ3ቱን ብቻ መሆኑን የገለጹት እስካሁን ድረስ በበሽታው የተጠረጠሩ 17 ሰዎች ምርመራ የተደረገላቸው ሲሆን ከነዚህም 3ቱ በትክክል በበሽታው ስለመያዛቸው በላብራቶሪ ምርመራ ተረጋግጧል። በሀገር ውስጥ አቅም በተደረገው ምርመራ የበሽታውን ምልክት አሳይተው የነበሩ 6 ሰዎች ሕይወት ያለፈ ሲሆን ከነዚህም በበሽታው ምክንያት ስለመሞታቸው የተረጋገጠው የ3ቱ ብቻ ነው። ከዚህ በተጨማሪ ሚኒስትሩ በመግለጫው የበሽታው አስተላላፊ እንደሆነች የሚታመንባት የሌሊት ወፍ በአካባቢው መኖር አለመኖሯን የማጥመድና የላብራቶሪ ምርመራዎችን የማድረግ ስራ እንደሚሰራ አመልክቷል። የጤና ሚኒስቴር እና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከ5 ቀናት በፊት ህዳር 3 በጋራ በሰጡት መግለጫ ነበር በጂንካ ከተማ ትክክለኛ ምንነቱ ገና በመጣራት ላይ ያለና የሄሞራጂክ ፌቨር በሽታ እንደሆነ የተገመተ በሽታ መከሰቱን ገልጾ የነበረው። በወቅቱም ሁለቱም ተቋማት ዜጎች ማድረግ ስለሚገባቸው ጥንቃቄዎች ከመግለጽ ባሻገር በሽታውን የተመለከተ መረጃ አላወጡም ነበር። ሆኖም ከሆስፒታሉ የሚወጡና በተለያዩ የማህበራዊ ትስስር ገጾች በሽታውን በሚመለከት ሲተላለፉ የነበሩ መረጃዎች በዜጎች ዘንድ ከፍተኛ ድንጋጤና ስጋትን መፍጠሩ አልቀረም። ይህም ጉዳዩ ይበልጥ በዜጎች ዘንድ አጀንዳ እንዲሆን አድርጎታል። በተለይም ደግሞ በሽታውን በሚመለከት በመንግስት መገናኛ ብዙሃን ይህ ነው የተባለ መረጃ ለመውጣቱ ጥያቄዎችን ፈጥሮ ቆይቷል። ይህም መንግስት ስለ ጉዳዩ መግለጽ አለመፈለጉ እንዲጠረጠር አድርጓል። በዚህ መሃል ለአንድ ዓለም አቀፍ ሚዲያ በሽታውን በሚመለከት መረጃ ሰጥተዋል የተባሉትና በሽታው ተገኝቶበታል የተባለው የጂንካ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር ቢኒያም አስራት ባሳለፍነው አርብ ህዳር 5 በተጻፈ ደብዳቤ ከኃላፊነት እንዲነሳ መደረጉ ተሰምቷል። መረጃዎች እንደሚያሳዩት ሜዲካል ዳይሬክተሩ የሄሞራጂክ ፌቨር እንደሆነ በተገመተው በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ተናግረዋል።
ዳይሬክተሩ ከኃላፊነታቸው ከመነሳታቸው በፊት ወደ ሆስፒታሉ መጥተው ከታከሙት 4 በሽተኞች አንዱ በሕይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ ገልጸው 2 የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን 6 ሰዎች ተመሳሳይ ምልክቶችን በማሳየት ሕይወታቸው ማለፉን ተናግረው ነበር። ሆኖም ባለሙያው ይህን መረጃ ለምን አወጡ በሚል በሆስፒታሉ ስራ አስኪያጅ በተጻፈ ደብዳቤ ከኃላፊነታቸው እንዲነሱ ተደርጓል። ይህም ሁኔታ ታዲያ ከበሽታው ስርጭት አንጻር በሰዎች ዘንድ ይበልጥ ጥርጣሬዎችና ስጋቶች እንዲያድጉ እያደረገ ነው። ነገሮች ይበልጥ አስከፊ ሊሆኑ የሚችሉበት እድል ሰፊ ነው ተብሎ እንዲታመንም አድርጓል። በተለይም በዚሁ በሽታ ምክንያት የሞቱ የጤና ባለሙያዎች መኖራቸው ነገሩ በቅርቡ ተነስቶ የነበረውን የሐኪሞችና የጤና ባለሙያዎችን ተቃውሞ የሚያስታውስ ነው። የጤና ባለሙያዎቹ በተቋማቸው ያነሷቸው ከነበሩ ጥያቄዎች መካከል አንዱ የባለሙያዎችን ደህንነት ማስጠበቅ የሚቻልባቸውን የመከላከያ ቁሳቁሶች አንዱ ሲሆን በዚህ ረገድ ሆስፒታሉ ውስጥ ያሉ ክፍተቶች የጤና ባለሙያዎች በቀላሉ የችግሩ ሰለባ ሆነው ለሞት መዳረጋቸው ችግርን ይበልጥ የሚያጋልጥ አድርጎታል። ይባስ ብሎም ሜዲካል ዳይሬክተሩ በሚገልጸው ደረጃ አስከፊ ስለሆነው በሽታ ተናገሩ፣ ሰው እንዲያውቅ አደረጉ በሚል ከኃላፊነት እንዲነሱ መደረጋቸው ነገሮችን ይበልጥ የሚያጦዝ ውሳኔ እንዲሆን አድርጓል። በሽታው ከዚህ ቀደም በ12 ሀገራት ተከስቶ እንደነበር ጤና ሚኒስቴር ዛሬ በሰጠው መግለጫ ጠቅሶ የነበረ ሲሆን ከነዚህ አብዛኛዎቹ የአፍሪካ ሀገራት ናቸው። ሩዋንዳ፣ ኢኳቶሪያል ጊኒ የመሳሰሉ ሀገራት በሽታው ከዚህ ቀደም ተከስቶባቸው ከነበሩ ሀገራት መካከል ናቸው። ድንበር ዘለል በሽታ ተደርጎ የተወሰደው ክስተቱ በሌሎች ሀገራትም ተከስቶ የነበረ መሆኑ መነሻ በማድረግ ምርመራዎች የሚደረጉ በመሆኑ የመፍትሄ አማራጮችን ለመውሰድ እድል ሊሰጥ ይችላል የሚሉ ተስፋዎች እንዲፈጠሩ ማድረጉን የተነገረው በቀላሉ ከሰዎች ወደ ሰዎች ይተላለፋል የተባለው የሄሞራጂክ ፌቨር በሽታ ማርበርግ በተባለ ቫይረስ አማካኝነት የሚመጣ ሲሆን ቫይረሱ በመጀመሪያ ደረጃ ከሌሊት ወፍ ወደ ሰው ከዛም ከሰው ወደ ሰው እንደሚተላለፍ መረጃዎች ያሳያሉ። የበሽታው የመተላለፊያ መንገዶች ናቸው ከተባሉት ምክንያቶች አንዱም ማንኛውም አይነት በበሽታው ከተያዘ ሰው ጋር የሚደረግ ንክኪና ፈሳሽ ሲሆኑ የበሽታውን ፈሳሽ የያዙ ማናቸውም አይነት ቁሶችን መንካትም በቀላሉ ለበሽታው ተጋላጭ ያደርጋል። አንድ በበሽታው የተያዘ ሰው በበሽታው መያዙ የሚያሳዩ ምልክቶች ከ2 እስከ 21 ቀን ሊያሳይ የሚችል ሲሆን ህመሙ ሲጀምር እንደ ሌሎች ትኩሳት አምጪ ተላላፊ ህመሞች ትኩሳት፣ ከባድ ራስ ምታት፣ የጡንቻ ህመም፣ ብርድ ማለት፣ ድካም፣ የጉሮሮ ህመም፣ ትውከትና የምግብ ፍላጎት መቀነስ እንደሚያስከትል ተነግሯል። በሽታው ወደ ከባድ ሁኔታ በመሄድበት ወቅት ደግሞ ማቅለሽለሽ፣ የሆድ ህመም፣ በአፍንጫና በተለያዩ ሰውነት ክፍሎች ደም መፍሰስን ያስከትላል። በተጨማሪም የቆዳ ሽፍታ፣ የተለያዩ የሰውነት የውስጥ ክፍሎች ስራ መዳከም የሚያስከትል ሲሆን በዚህ ሂደትም ለሞት ይዳርጋል። ከበሽታው ራስን መከላከል የሚቻለው በተቻለ መጠን ንጽህናን በመጠበቅና በበሽታው ከተያዙ ሰው ራስን በማራቅ መሆኑን የሕክምና ባለሙያዎች ይናገራሉ። ምልክቶቹን ከማየት ባሻገር በሽታውን መለየት የሚቻለው በላብራቶሪ ብቻ ሲሆን በሽታው በራሱ መንከባከብ እንጂ መድኃኒት የሌለው ወይም ያልተገኘለት እንደሆነ ነው የሚነገረው። እንክብካቤ ማድረግ የሚቻለው ደግሞ እንደ አስፈላጊነቱ ግሉኮስ፣ ደም፣ ህመም ማስታገሻና ኦክስጅን በመስጠት ነው። አሁን ላይ የበሽታው ስርጭት በሀገር አቀፍ ደረጃ ከፍተኛ ስጋት የፈጠረ ሲሆን በሰዎች ዘንድም ስጋትና ጥርጣሬዎች ተበራክተዋል። እስካሁን ባለው ደረጃ ማረጋገጥ የተቻለው የበሽታውን አምጪ ቫይረስ መለየት ብቻ ሲሆን ተጨማሪ ምርመራዎች መደረጋቸውን መቀጠላቸውን የጤና ሚኒስቴር አስታውቋል። የበሽታው ክስተትና ምንነትም ዓለም አቀፍ ትኩረትን የያዘ ሲሆን የበሽታው ሁኔታ ከፍ ያለ ስጋት የፈጠረበት የዓለም ጤና ድርጅት በጉዳዩ ላይ እንቅስቃሴዎችን ጀምሯል። በዚህም የበሽታውን ምንነት ለማወቅ ለሚደረጉ ምርመራዎችና በሽታውን ለመቆጣጠር ለሚደረጉ ጥረቶች 11 አባላት ያሉት የአስቸኳይ ድጋፍ ሰጪ ቡድንና የሕክምና መሳሪያዎችን ወደ አካባቢው የላከ ሲሆን ለዚህ ስራ የሚውል $300,000 መመደቡን የድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም መናገራቸው ይታወሳል።
ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።